ክቡራንና ክቡራን የአውደ ኦርና ሚዲያ ቤተሰቦች ለጤናችሁ እንደምን አላችሁ? ይህ የአውደ ኦርና ሚዲያ ላይብረሪ ነው። በዚህ የመጽሐፍት ላይብረሪ ውስጥ ልዩ ልዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶች እናስታውቃቸዋለን፣ እንዳስሳለን፣ እንወያይበታለን። እንኳን ወደ አውደ ኦርና ሚዲያ ላይብረሪ በሰላም መጣችሁ። እስከ መርሃ ሀገራችን ድረስ በፍቅር እንድትከታተሉን ስንጋብዝ ጥያቄ ካላችሁ ወይ ልናቀርብላችሁ የሚያስፈልግ መጽሐፍ ካለ በኮሜንት አስተዋውቁን። ደግሞም ጥያቄ አስተያየት ብቻ ሳይሆን ሰብስክራይብ ካረጋችሁን ደጋፊዎቻችን ናችሁ ማለት ነው። ስለዚህ ሁላችሁም የአውደ ኦርና ሚዲያን ቤተሰብ ሁኑ። ወደ ዛሬው መጽሐፍ ዳሰሳ እናልፋለን። አብራችሁን ሁኑ። ዛሬ ከአውደ ኦርና ሚዲያ ላይብረሪ ይዘላችሁ የቀረብነው መጽሐፍ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት የሚል አነስተኛ መጽሐፍ ነው። ይህን መጽሐፍ ስንቶቻችሁ ታውቃላችሁ? መጽሐፉ ምን ይዟል? የመጽሐፉን ይዘት በዳሰሳ መልክ ባጭሩ ይዘን እንቀርባለን። ይህ የመጽሐፍት ዳሰሳ ነው። ይህ መጽሐፍ አስቀድም እንዳልኳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት የሚል መጽሐፍ ነው። የታተመውም በሁለተኛ ደረጃ ወይም በሁለተኛ እትሙ በ1988 ዓ.ም እንደሆነ መጽሐፉ ላይ ያለው መረጃ ይነግረናል። ዋናው ይህ መጽሐፍ እንዲታተም ያደረጉት ወይም ሀሳቡን ያመጡት ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወይም እጨጌ ዘመንበረ ተክለ ሃይማኖት ወይም ቀዳማዊ ፓትርያርክ በኢትዮጵያ ኦርቶዶክስ ቤተክርስቲያን 5ኛውን ፓትርያርክ ናቸው። ዛሬ በሕይወት የሉም። ቡራኪያቸው ጸሎታቸው አይለየን። በብፁዕ ወቅዱስ አቡነ ጳውሎስ መመሪያ ሰጭነት፣ ትእዛዝ ሰጭነት፣ ሐሳብ ምንጭነት ይህ መጽሐፍ ሐምሌ 1988 ዓ.ም በትንሣኤ ማተሚያ ድርጅት ታተመ፣ አዲስ አበባ ላይ ማለት ነው። በዚህ ጉዳይ ዋና ኃላፊ የነበሩት ብፁዕ አቡነ መቃርዮስ የሚመራ 18 ከፍተኛ ሊቃውንት ተሳትፎበታል። ይህም መጽሐፍ ለማዘጋጀት ከሊቃነ ጳጳሳት፣ ከመምሪያ ኃላፊዎች፣ ከአብነት መምህራን ተውጣተው 18 ሊቃውንት አሉበት። በዚሁ መጽሐፉ መግቢያ ላይ የምናገኘው ማለት ነው። ሌላ ደግሞ 4 ታዋቂ የትርጓሜ መምህራን በዚህ ላይ ከ18ቱ ሌላ ተሳትፎበታል። ለምንድን ነው ይህ መጽሐፍ እንዲታተም የሆነበት ዋናው ምክንያት? አንደኛ የዚህ መጽሐፍ ትልቁ ዓላማ ምዕመናን እምነታቸውን፣ ስርዓታቸውን አውቀው ከሐሰተኛ አስተማሪዎች ወይም ቢጸ ሐሳውያን እንዲጠበቁ ነው ይላል መግቢያው ላይ። ዋናው ዓላማው ይሄ እንደሆነ ይገልጻል። መላው ኦርቶዶክሳዊ ይህን መጽሐፍ ሲያነብ ከቢጸ ሐሳውያን ከመናፍቃን ራሱን እንዲጠብቅ ያደርገዋል ነው። በሁለተኛ ደረጃ ይህ መጽሐፍ ለየት የሚልበት ትልቁ ነገር መጽሐፉ በ2 ቋንቋ ነው የጻፈው፣ በአማርኛና በእንግሊዝኛ። ስለዚህ ጉዳይ መግቢያው ይለናል፣ ይህ የውጭ ተደራሽነት የሚኖረው በትክክል ምንጭ ላይ የተመሰረተ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ለውጭ ሀገር ሰዎች ወይም አማርኛ ለማይናገሩ ወይም አማርኛ ብዙ እውቀት የሌላቸው ወይም ኢትዮጵያ ላልሆኑ በእንግሊዝኛ ቋንቋ ተርጉሞ ለመላው ዓለም እንዲደርስና
ይህም ሰዎች እንደልባቸው ጽፈው ያሰራጩ ሳይሆን በቤተክርስቲያኒቱ ሊቃውንት የተጻፈ የተመረመረ መሆኑን መግቢያው ላይ ይነግረናል። ሌላው ሶስተኛው ግንዛቤ መፍጠር ነው። ባለማወቅ የተነሱ በቤተክርስቲያን ላይ የሚሰነዘሩ አንዳንድ ትችቶች አሉ። ሰዎች ሳያዩት ስለ ኦርቶዶክስ፣ ሳይመለከቱት ስለ ኦርቶዶክስ፣ ሳያጠኑ ስለ ኦርቶዶክስ የሚናገሩ ኦርቶዶክስ እንዲህ ትላለች፣ ኦርቶዶክስ ይህን ታምናለች፣ ኦርቶዶክስ አምላኳ ይሄ ነው የሚል ትምህርት ስላለ ይህንን ፈር ለማስያዝና ለመተቸት እንኳን ሲነሱ መረጃ እንዲኖራቸው ወይም በማወቅ እንዲተቹ ወይም ደግሞ ኦርቶዶክሳውያን ምዕመናንን ለማሳሳት አንዳንድ የውሸት ፋብሪካዎች ስለሚፈጠሩ እውነት ታምናለች አታምንም የሚለውን እንደ መረጃነት እንዲያገብል ይህ መጽሐፍ ዘጋጅቷል። መጽሐፉ ስንመለከተው የፊደሉ አቀማመጥ፣ የስነ ጽሁፉ አደራደር ሊቃውንቱ በዚህ ላይ በጣም ዋጋ የከፈሉበት እንደሆነ እናነባለን። ድንቅ ድንቅ የሆኑ በወቅቱ በጣም በቤተክርስቲያን ውስጥ ብዙ ዋጋ የከፈሉት እንደነ ብፁዕ አቡነ ገብርኤል፣ እነ ብፁዕ አቡነ ሳሙኤል የጅማው፣ እነ ብፁዕ አቡነ በርተሎሜዎስ የሲዳሙ፣ ብፁዕ አቡነ አትናኤል የአርሲው፣ ብፁዕ አቡነ አብርሃም ሊቀ ጳጳስ የስብከተ ወንጌል መምሪያ ኃላፊ በወቅቱ የነበሩት፣ የቅዱስ ሲኖዶስ ዋና ጸሐፊ የነበሩት ብፁዕ አቡነ ገሪማ፣ እነ መላከ ታቦር ተሾመ፣ ሊቀ ካህናት ክንፈ ገብርኤል አልታየ፣ መላከ ሰላም ዳኛቸው፣ መጋቢ ብሉ ሰይፈ፣ ሊቀ ካህናት ብርሃኑ፣ መጋቢ ብርሃናት ዋጽባ የኮሌጅ መምህር ናቸው። መርጌታ ደጉ አለሙ እንዲሁም የሐዲሳት መምህር ናቸው። የቅኔ መምህር ናቸው። መጋቢ ምስጢር ወልደ ሩፋኤል ፈታሄ የዜና ቤተክርስቲያን ጋዜጣ ዋና አዘጋጅ ናቸው። መርጌታ ጽጌ ዘሪሁን፣ ሊቀ ስዩማን ራደ እንዲህ የመሳሰሉ በጣም ብዙ ሊቃውንት በዚህ ስራ ላይ ተሳትፎበታል። ይህ ስራ ስንመለከት እውነትም መጽሐፉ የቤተክርስቲያን አባቶች ቅዱስ ሲኖዶስ ተመልክቶት እውቅና የሰጠው ከምንጩ የተቀዳ ፈሳሽ ነው ማለት ነው። ወደ ዋናው እንመለስ። መጽሐፉ ይዘቱ ምንድን ነው? መጽሐፉ በውስጡ ያለው ምን ነው? አንድ ሰው ይህን መጽሐፍ ሲያነብ ምን ሊያገኝበት ይችላል የሚለውን እንመልከተው። መጀመሪያ ሀለወተ እግዚአብሔር መኖሩን፣ በፍጥረቱ መታወቁን፣ በህሊና በታሪክ መነሻነት ያለውን የእግዚአብሔርን መኖር ያስረዳል። ከዚህ በኋላ ስነ ፍጥረትን ደግሞ ይነግረናል። እግዚአብሔር ሰማይና ምድር መፍጠሩን፣ የሰኞን፣ የማክሰኞን፣ የእሑዱን፣ የቅዳሜውን ፍጥረቶች የእረፍቱን ቀን ሁሉ ያብራራል። ከዛ በኋላ ወደ አዕማደ ምስጢር የሚገባው ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን የሚባሉትን አምስቱን አዕማደ ምስጢር በሚገባ ካብራራ በኋላ ወደ ሰባቱ ምስጢራት ቤተክርስቲያን ይገባል። ቤተክርስቲያናችን ውስጥ አንድ ኦርቶዶክሳዊ አማኝ እውነትም የኦርቶዶክስ ቤተክርስቲያን አማኝ ተከታይ መሆኑ ከሚታወቅባቸው መስፈርት መካከል ሀለወተ እግዚአብሔር፣ የሥነ ፍጥረት ታሪክ እንዲሁም አምስቱ አዕማደ ምስጢር በተጨማሪም ሰባቱ ምስጢራት ቤተክርስቲያን የሚባሉ አሉ። እያንዳንዱ ምዕመን እያንዳንዱ አማኝ ሊያውቀው የሚገባው ነው። ካህንም ይሁን ምዕመንም ይሁን ጥያቄ የለውም። ሰባቱን ምስጢራት ሊያይገባዋል። እሱም ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ክህነት፣ ምስጢረ ንስሐ፣ ምስጢረ ተክሊል፣ ምስጢረ ቀንዲል ተባሉ ሰባቱን ቤተክርስቲያን ምሰሶዎች ወይም ምስጢራትን ሊያይገባል። ይሄም በመጽሐፉ ላይ በሚገባ ተብራርቶ አንብቤዋለሁ። ሌላው መጽሐፉ ከዚህ በኋላ የሚናገረው ስለ መጽሐፍ ቅዱስ ይነግረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 81 መጽሐፍ እንደሆኑ በቁጥር በቆና ከፍሎ ይነግረናል። መጽሐፉ ቤተክርስቲያን 81 ቅዱሳን መጽሐፍት እንዳላቸው ነግሮናል። መጽሐፍ ይሄ ነው ብሎ በቀኖና በስርዓት ለይቷል። በዚሁም ላይ ቀኖና የሚባለው የትኛው እንደሆነ፣ ዶግማ የሚባለው ምን እንደሆነ እያንዳንዱ ሰው ማወቅ የሚገባው እንደሆነ መጽሐፉን ሲያነብ ቀኖናውና ዶግማውን ይረዳ ይገባዋል። ቀጥሎ የሚሄደው ወደ ተግባራዊ የአምልኮ ስርዓት ነው። ስነ ምግባር ይገባል። ጾም፣ ጸሎት፣ ምጽዋት፣ ስግደት፣ ስርዓት ቤተክርስቲያን ውስጥ ያለውን
አንድ ሰው የሚጾመው የትኛው ጾም ነው? የሚከለከለው የትኛውን ነው? የሚፈታው መቼ ነው? የሚታሰረው መቼ ነው? የጾሙን ታሪክ በሚገባ በመዋቅር አስቀምጧል። ደስ የሚል በሚነበብ መልኩ አስቀምጧል። ሌላው ደግሞ ንዋያተ ቅድሳትን ደግሞ አስተዋውቋል። በዚህ መጽሐፍ ውስጥ ክብረ ንዋያተ ቅድሳት አሉ። የንዋያተ ቅድሳት ክብር አለ። የበዓላትን አከባበር፣ ቅዱሳን ስዕላትን፣ ቅዱስ መስቀሉን፣ መጽሐፍ ቅዱስን ጨምሮ በሚገባ በቅዱሳት የሚባሉትን ነዋያት ከታቦቱ አንስቶ እያንዳንዱን ነዋያት ይዘረዝርናል፣ ያስተምራል፣ ምሳሌውንም ያቀርባል። ሌላው የውጭ ግንኙነት በተመለከተ ይጽፋል። የውጭ ግንኙነት በተመለከተ የእምነትን ጉዞ የኢትዮጵያ ኦርቶዶክስ ቤተክርስቲያን የእምነት ጉዞ ከንግሥት ሳባ ከኦሪቱ ጀምሮ ያላትን ታሪክ ያመጣል። ከዘመነ ኦሪት ያነሳና የጃንደረባውን በአዲስ ኪዳን የባኮስ የተባለውን ጃንደረባ ክርስትናን ይዞ እንደመጣ ያውጃል። በመቀጠልም የጳጳሳቱን የእስክንድሪያውን ሊቀ ጳጳሳት መምጣት ከአባ ሰላማ ከሳቴ ብርሃን ፍሬምናጦስ በኋላ ያለውን በቀዳማዊ ኃይለ ሥላሴ አማካኝነት የተገኘውን ጵጵስና ሁሉ ይተርክናል። ከንግሥት ሳባ አንስቶ እስከ ቀዳማዊ ንጉሠ ነገሥት ኃይለ ሥላሴ በእሳቸው ዘመን የመጀመሪያውን ፓትርያርክ ብፁዕ አቡነ ወቅዱስ አቡነ ባስልዮስን እስከ ሾመችበት ያለውን ያታል። በመቀጠልም እንግዲህ ወደሚሄደው ወደ ምንድን ነው? ወደ ዓለም አቀፍ ጉባኤያት ነው የሚሄደው። ዓለም አቀፍ ጉባኤያትን 3 ታላቅ ጉባኤዎችን አስቀምጧል። እነሱም ጉባኤ ኒቂያ በ325 የነበረውን፣ ቁስጥንጥንያ በ381 የነበረውን እና ኤፌሶን በ431 የነበሩ ዋናዎቹን ጉባኤዎች ያስቀምጥና በኋላ ደግሞ ከቄልቄዶን ጉባኤ በኋላ ከ451 በኋላ ያለውን የኢትዮጵያ ኦርቶዶክስ ክርስቲያን እድገት በተመለከተ በማወጅ መጽሐፉን ይጠቀልላል። መጽሐፉ ምንድን ነው ያለው ጥንካሬዎች የሚለውን ደግሞ እንመልከት። ክቡራንና ክቡራን በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የአውደ ኦርና ሚዲያ ቤተሰብ አባላት አሁን የመጽሐፍ ዳሰሳ ላይ ነው የምንገኘው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና አምልኮና የውጭ ግንኙነት የሚል በጠቅላይ ቤተ ክህነት የተዘጋጀውን መጽሐፍ እያየን እያጠናን ነው። እናንተም አብራችሁ ነው። ለዚህ መርሃ ግብር አዲስ ከሆናችሁ ሰብስክራይብ የሚለውን ተጫኑት እና ቤተሰቦቻችሁ ሆኑ። ኮሜንት ካላችሁ፣ ጥያቄ ካላችሁ፣ አስተያየት ካላችሁ ከአስተያየት መስጫው ላይ ጻፉልን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ ነው። አሁን ደግሞ የምናልፈው ወደ መጽሐፉ ይዘት ነው። ምንድን ነው መጽሐፉ ልዩ የሚያደርገው ጥንካሬዎች እንመልከት። ይህ መጽሐፍ ጠንከር የሚያደርጉ ነገሮች ምን ናቸው የሚለው የመጀመሪያው የግል አመለካከት የለበትም። የቅዱስ ሲኖዶስ ይፋዊ አቋም ነው። በዚህ መጽሐፍ ላይ ያለው ትልቁ ሀሳብ በኢትዮጵያ ኦርቶዶክስ ክርስቲያን ያሉ ሊቃውንት ተስማምተው የቅዱስ ሲኖዶስ አባል ተስማምተው የጻፉ ስለሆነ ነገም ከነጎዳም የሚነሳ ሰው የሚያውቀው የቤተክርስቲያኒቷ ትክክልና አቋም መሆኑን ይጠቁመናል። በዚህም ተመራጭ ነው። ማንኛውም ሰው በእምነት ውስጥም ያለ ከእምነቱም ውጭ የሆነ ይህ መጽሐፍ በማየት ስለ ቤተክርስቲያኒቱ በሚገባ ማወቅ ይቻላል። ከሰው ብንጠይቀው ሊገድፍ ይችላል። ከመናፍቅ ብንጠይቀው ሊያበላሽብን ይችላል። ግን ቤተክርስቲያኒቱ የተደነገገ ባለስልጣናዊ ሰነድ ነው ማለት ነው። ሌላው ቋንቋ ሁለት መሆኑ ዓለም አቀፋዊ ክብር አለው። በቋንቋ ጉዳይ ወይም በትርጓሜ ጉዳይ ሰዎች እንዳይሳሳቱ ሁለት ቋንቋ መሆኑ እንግሊዝኛ ጭማሪ መሆኑ
በቅድስት ሥላሴ መንፈሳዊ ኮሌጅ እንደሚማሩ መምህራን ለጥናት ለእውቀትም የሚያገለግል ከውጭ ላይ የመጡትም ሰዎች የሚጠቅም ስለሆነ ይሄ ይበልጥ መጽሐፉን ተደማጭ ተነባቢ ያደርገዋል። ሌላው ታሪካዊና አካዳሚያዊ ሚዛን ነው። እምነትና ታሪክን ስልታዊ ትምህርታዊ በሆነ መንገድ የተጻፈ ስለሆነ አቀራረቡ እጅግ ተመራጭ ያደርገዋል። ለሚያነቡ ሰዎች በጣም ተመራጭ ነው የሚያደርገው። በአራተኛ ደረጃ የምናየው እንግዲህ ግዕዝን፣ ቅኔን፣ ዜማን፣ አቡሻርን የሃይማኖትን አካላት የሆኑ መጽሐፍቶችን በሚገባ በህዳግም ጠቅሷል፣ በማስረጃነትም ጠቅሷል። ይህ ደግሞ ቤተክርስቲያኒቱ ንብረት የሆኑትን ቤተክርስቲያኒቱ አካል የሆኑትን መጽሐፍቶችን ስለሚጠቅስ ይበልጥ እንደውም ለቤተክርስቲያን ውስጥ ላሉት መጽሐፍቶች እንድናነበው አቅጣጫ በማስያዙ ምክንያት በእነዚህና ይህን በመሳሰሉ ነገር በዳሳዬ ላይ አይቼዋለሁ። መጽሐፉን በተመለከተ አንዳንድ ስህተቶች ይነሳሉ ወይም የሚነሱ ትችቶችን እናነሳለን። በዚህ መጽሐፍ ላይ አንዳንድ ሰዎች የቀረቡትን ትችቶች ስናነሳ መጽሐፉ አንዳንድ የሀሳብ መደራረብ አለው። ቀድሞ ያነሳው ምዕራፍ 1 ያነሳው ምዕራፍ 2 ላይ አለው፣ ምዕራፍ 2 ያነሳው ምዕራፍ 3 ላይ መዳጋ አለ የሚለው እሱም እንደ አንድ ጥፋት ይተቻል። ሌላው ይህ እንኳን በኢትዮጵያ ያሉ ሳይሆን ከኢትዮጵያ ውጭ ያሉ ሰዎች የሚያቀርቡት ነው። ከሊቃውንቱ መካከል እንደው ሴቶች ቢገቡበት የሴቶች የሊቃውንት ቁጥር ቢጨመር ጥሩ። 18 ሊቃውንት ተዘጋጅተዋል። 4 ደግሞ ከሊቃውንቱ ውጭ ደግሞ ሳንሱር የሚያደርጉ ገብተዋል። ይሄ በተመለከተ አንዳንድ ሰዎች ሴቶች ቢጨመሩ የሚል ነው። እንግዲህ እንደ ኢትዮጵያ ብዙም ተቀባይነት የለውም፣ ግን እንደ ትችት የምንመለከተው ነው። ሌላው እንግዲህ በቴክኒክ ደረጃ አንዳንድ የፊደላት መሳሳት ያለ አርትዖት ትንሽ ይጎለዋል። በሚቀጥሉት ዝግጅቶች ላይ መስተካከል ያለባቸው የአርትዖት ጉዳይ፣ ቦታዎች ማጣቀሻዎች መሰራት አለባቸው። እነዚህ እንደ ተወሰኑ ግድፈቶች ወይም መጽሐፉ ሲዘጋጅ የምናየው ግድፈቶች ሆነው እናያቸዋለን። ሌላውና በትልቅ ደረጃ የሚጠቀስ ደግሞ ስለዚህ መጽሐፍ የሚጠቀስ ነገር አለ። ይህ መጽሐፍ በታተመበት ዓመት በወቅቱ የሊቃውንት ጉባኤ ሰብሳቢ የነበሩ ወይ ደግሞ በወቅቱ የነበራቸውን ማዕረግ በግልጽ አልተገመጠም። አለቃ አያሌው ታምሩ የተባሉ የቤተክርስቲያናችን ታላቅ አባት ትልቅ ምሁር ይህን መጽሐፍ ተቃውመዋል። ይህን መጽሐፍ የተቃወሙባቸው 4 ነጥቦች አሉ። 4ቱን መዘርዘር ባንችልም፣ አንደኛ ግን መጽሐፉ በእንግሊዝኛ መሆኑ እንደ ጥፋት ተቆጥሯል። ሁለተኛ ወደ ካቶሊክ ያመዝናል የሚል ጥፋት በእርሳቸው አማካኝነት ጠቅሰዋል። በአደባባይ እስከ ውግዘት ድረስ የሚያደርስ ነገር አቅርበዋል። ግን የቀረበው ጉዳይ ሲኖዶስ ተመልክቶ ለማስተካከልም ለማረምም ሲጥር አንታይም። ችግሮቹ ይፋዊ የሆኑ አይደሉም። ምናልባት በግልጽ በነበረ ጥላቻ ሊሆን ይችላል የሚል መልስ ነው ሲሰጥ የነበረው እና ይሄም ጉዳይ በወቅቱ ተነስቶበት እንደነበረ ማወቅ ተችሏል። እነዚህ ጉዳዮች ስንመለከት የመጽሐፉን በጎነት ስንመለከት የሚጠቅም በጣም አስፈላጊ ለኦርቶዶክሳውያን የሚጠቅም ምንጭ ያለበት ስለሆነ በዛ ውስጥ ድንቅ ታሪኮች ተነስተዋል። በመጽሐፍ ቅዱስ የማናገኛቸው ነገር ግን በመጽሐፉ ላይ የምናያቸው ከ40 በላይ የሆኑ አጫጭርና ረዣዥም ታሪኮች ጠቅሰዋል። ታሪክን ማስተማር ይህ መጽሐፍ የግድ ያስፈልጋል ማለት ነው። ስለዚህ ዛሬ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት የተሰኘው መጽሐፍ ስመለከተው ይሄንን እውነታዎች ይህንን ግድፈቶች በግሌ ተመልክቻለሁ። እናንተ ግን ምን ታያችሁ? መጽሐፉ ዙሪያ ያላችሁን ሀሳብ በኮሜንት መስጫ ስጡን። ይህ የአውደ ኦርና ሚዲያ ላይብራሪ ውስጥ ነው ያለነው። ልዩ መጽሐፍቶች አሉን።
እያንዳንዱ መጽሐፍት እያነሳን ለእናንተ ይጠቅማል እያልን የምናስበውን በዚህ መልኩ ገምግመን እናቀርባለን። እስከ መጨረሻው ድረስ ተከታተላችሁን እናመሰግናለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ሼር ሰው ሁሉ ይረዳዋል። ላይክ ብታደርጉም እግዚአብሔር ፍቅር እንጠይቃለን። ይህ የአውደ ወርና ሚዲያ የመጽሐፍ ዳሰሳ ነው። እናመሰግናለን።